በእጃችን ላይ ነው ያለው የምንሰማው አስደንጋጭ ነገር ነው በየቀኑ ስለዚህ ሁሉ ጊዜ ተዘጋጅተን ልንኖር ያስፈልገናል በነፋስ ክንፍ የሚበር ማንንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ ከብቶች በረት ተወለደ ግርግም ላይ ተኛ በቅጠልና በጨርቅ ተጠቀለለ ሰቅለው እንደሚገርሉት እያወቀ ተከትሏቸው ሄደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የወንጌል ግብር በጥንት ዘመን ግብር ማለት ንጉሱ ህዝቡን ሰብስቦ ያለ ክፍያ በነፃ የሚመግብበት የፍቅር ማዕድ ነበር ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም በደብረ ብስራት ቅዱስ ገብርኤልና በአንቀጸ ብፁዓን ሰንበት ትምህርት ቤት ጥላ ስር አንድ ታማኝ አገልጋይ ለሶስት አስርት ዓመታት የወንጌልን ግብር ለህዝቡ አቅርቧል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እኔ መልአከ ገነት መዝገቡ ላቀው የደብረ ብስራት ቅዱስ ገብርኤል ዋና አስተዳዳሪ ነኝ ስሜ መጋቤ ብሉይ መምህር ኤልያስ ይባላልው ስራዬ የዚህ የደብረ ብስራት ቅዱስ ገብርኤል ስብከተ ወንጌል ክፍል ኃላፊ ነኝ ቀሲስ ጥላሁን ደሲሳ ባላለው የዚህ አንቀጸ ብፁዓን ሰንበት ትምህርት ቤት አባል ነኝ ጌታነሽ አትባላለሁ ማሳሰቢያዬ አስተላልፋለሁ ለምን ዛሬ አገልጋይ እየጠፋ ብዙ አብያተ ክርስቲያናት እየተዘጉ ነው ያሉት ወልደ ሰማዕት የተባለውን እኔ ሳውቀው ገና አስተዳዳሪ ከመሆኔ በፊት በመንበረ መንግስት ግቢ ገብርኤል እያለሁ ነው ማውቀው በጣም ተቀራርበን ብዙ ሳንነጋገር እንዲሁ ትምህርቱን ሲያስተምር ከ1990ዎቹ ጀምሮ ነው ማውቀው እግዚአብሔር በየጊዜው የሚነሱ የሱን ፈቃዱን የሚፈጽሙ እንደ ፈቃዱ የሚኖሩለት ብዙ ሰዎች በየጊዜው ያስነሳል እንደኔ መምህር ዘላለም እግዚአብሔር በዚህ በእኛ ዘመን ያስነሳው ድንቅ ስራ እንዲሰራ ያደረገው መምህር ነው መምህር ዘላለምን ማውቃቸው እኔ በቤተ ጉባኤ ያለው በስብከት በነበረ በአካል እና በትሩፋዊ ህይወቱ ግን የማውቃቸው በጅጅጋ በሶማሌ ክልል ሀገረ ስብከት በምስራቅ ፀሐይ ቅድስት ኪዳነ ምህረት ካቴድራል በመጽሐፍ መምህርነት እያገለገልኩ በነበረበት ጊዜ ነው ያው ዘላለምን እኔ ማቀው በ1985 ጀምሮ ማለት ይቻላል ወይ 80ዎቹ አጋማሽ ላይ ነው ማቀው የመጀመሪያ የሚያወቁት ወሊሶ ነው አዲስ አበባ አይደለም ወሊሶ ህይወት ታሪኩ ሲነበብ እንደተሰማው ቴክኒክ ኮሌጅ እዛ በሚማር ሰዓት እኛ ደግሞ ከዚህ ወሊሶ እንሄድ ነበር አባ ወልደ ትንሳኤ የሚባሉ ወይ ደግሞ በኋላ አቡነ ዲዮስቆሮስ እሳቸው ጋር እንሄድ ነበርና ከዚህ ከገብርኤል ጋራ ብዙ ግንኙነት የፈጠረው መጋቤ ሰናይ በፍቃዱን አቡነ ዲዮስቆሮስ ለሱ ልዩ አባቱ ስለነበሩ በዛ የተነሳ ወሊሶ ስንሄድ ወሊሶ ላይ ከዘላለም ጋር ተዋውቀናል እዛው ሰንበት ትምህርት ቤት ያገለግል ስለነበረ እኛ ደግሞ ከዚህ ድራማም ለማሳየት እንሄዳለን ጸበል ለመጠመቅም ከአባታችን በረከት ለማግኘት እንሄድ ስለነበረ በዛው በሰንበት ቤቱ ዙሪያ ካሉ ልጆች ጋር ስንተዋወቅ ከመምህር ዘላለም ጋራ ተውቃችን እኔ ያዛን ጊዜ ነው ዘላለም ስለ መምህር ዘላለም መናገር ቃላት ያጥሩኛል ገና መጀመሪያ አሁን መልከ ጼዴቅ ከዚህ አለቃ አስተዳደር ባሉበት ሰዓት ጀምሮ በ81 በ82 በ83 ዓመተ ምህረት ጀምሮ መምህር ዘላለም ወንድሙ ማለት ረጅም ዓመት ነው ማቀው ተማሪ ያለው ነው ማቀው ኦልሞስት ከ8ኛ ክፍል ተማሪ ያለው ነው ማቀው እኔ መምህር ዘላለምን ማውቃቸው ከዛሬ 14 ዓመት በፊት በአካል አውቃቸዋለሁ በአካልም ሳውቃቸው ገና ትምህርት ቤት ገዳም ሆኜ እዛ እየመጡ ሲያስተምሩ በአካል እናውቃቸዋለን
ከዛም ጽርሐ አርያም ማን ነው ጽርሐ ጽዮን ጎላ ቅዱስ ሚካኤል ቤተክርስቲያን ስብከተ ወንጌል ኃላፊ ሆኜ በምላላክበት ሰዓት ደውዬ ጠራቸዋለሁ፣ ጋብዛቸዋለሁ ለስብከተ ወንጌል በይበልጥ ለቅዱስ ሚካኤል፣ ለጰራቅሊጦስ፣ ለልዩ ጉባኤዎች ጋብዛቸዋለሁ። ታሪኩ የሚጀምረው በ1985 ዓመተ ምህረት ነው። ወሊሶ ቴክኒክና ሙያ ትምህርት ቤት ተማሪ በነበረበት ወቅት ከታላቁ አባት ከአባ ወልደ ትንሳኤ በኋላ አቡነ ዲዮስቆሮስ ዘንድ እየሄደ በመማር መንፈሳዊ መሰረቱን ጣለ። ከዚያም ወደ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን በመምጣት በአንቀጸ ብፁዓን ሰንበት ትምህርት ቤት በልዩ ፍቅር ይማር፣ በኋላም ያገለግል ጀመር። እስጢፋኖስ ሄጄስ ሰማው የተለየ ስብከት ሲሰብክ ሰማዋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ከዚያ በኋላ በየአድባራቱ በታዕካ ነገሥት በዓታ ለማርያም እንዲሁም በግቢ ገብርኤል ከዚያም በየቦታው ሲያስተምር እንዲሁ አንዳንድ ጊዜ ዘመትልና ሄድና ስሰማው የተለየ ይገርመኛል። ብዙ ሰባኪያን ይነሳሉ፣ ብዙ ሰባኪያን እንሰማለን። ግን የሱ እንዲሁ ሁልጊዜ ይገርመኝ ነበረ። ያው አስጀማውን አልደፋም እንጂ ትልቅ የቤተ ክርስቲያን ቤዛ፣ ትልቅ የቤተ ክርስቲያን አባት ልጅ የቁርጥ ልጇ ነበር። በጣም አሁን የተጎዳችሁ ቤተ ክርስቲያን እንጂ ዘላለም አይደለም። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ የቁርጥ ልጇ ያጣሽ ዘላለምን በአዲስ አበባ አደባባዮች፣ በአውሮፓና በአሜሪካ ከተሞች፣ በኢየሩሳሌም ቅዱሳት መካናት አልፎም ጭው ባለው የገጠር በረሃዎች ውስጥ እናገኘዋለን። በንግስ በዓላት አውደ ምሕረት ላይ ቆሞ መጽሐፍ ቅዱስን እየጠቀሰ ምዕመናንን ሲመክርና ሲገስጽ ለብዙዎች የመዳን ምክንያት የሆነ የክርስቶስ አገልጋይ ነበረ። እዚህ ደብረ ብስራት ቅዱስ ገብርኤልም ስመጣም መምህር አድነው ዘላለምን በየወሩ የቅዱስ ገብርኤል ወርሃዊ በዓል ላይ እንጋብዛቸዋለን፣ ዓመታዊ በዓል ላይ እንጋብዛቸዋለን። መጥተው ያገለግላሉ። ደስተኛ ሆነው ከኔ ቀድመው መድረክ ላይ የሚገኙት እኛ መድረክ ላይ ሞንታርቦውን ማይኩን ሳናስተካክል እሳቸው ቀድመው እዚህ ጸሎት እያደረጉ ነው ማገኛቸው ከኔ ቀድመው ማለት ነው። ወርሃዊ ላይ ልዩ ዓመታዊ በዓል ላይ ማንም ያውቃል እዚህ እየመጡ ያገለግላሉ። አገልግለው ግን እኔ ከዛ በላይ ከአገልግሎታቸው በላይ በይበልጥ ታቦታቱ በሚወጡበት ቅዳሴው ከሰዓት ከሆነ መቅደስ አብረን እናስቀድሳለን። አብረን አስቀድሰን መቋሚያ እንኳን ያቀብላቸዋለሁ። መቋሚያ ሳቀብላቸው አልፈልግም ነው የሚሉት። እህል አይበሉም። እንግዲህ እንደ ማንኛውም ሰው ባገኙት ሰዓት የሚበሉ ሰው አይደሉም። ቤትም አዘጋጅቶ የሚያቀርብላቸው ሰው እንደሌለ ግንዛቤው አለኝ፣ እረዳለሁ። በዛ በባዶ አንጀታቸው መቋሚያ ድጋፍ እንኳን አይፈልጉም። እንዲሁ ቆሞ ያስቀድሳሉ። ቆሞ አስቀድሰው ከቅዳሴው በኋላ እንደው ለበረከቱ አባታችን ቤት አስተዳደር ጽሕፈት ቤት ገብተው ሽሮም የተገኘውን ሳይመርጡ ቀምሰው ወደሚቀጥለው አገልግሎት ደግሞ ይሄዳሉ። ደከመኝ የለም ሰለቸኝ የለም። በቀን 3 ያገለግላሉ። ወንጌልን እንደሳቸው የተጠቀመበት ያተረፈበት ማንም የለም። እንግዲህ የሚገርመው ነገር እኔ አሁን ስለሱ በፊትም እናገር ነበረ፣ በህይወት እያለም እናገር ነበረ። ዘላለምን እዛ ስናገኘው እኛ እንደዚህ ደረጃ ይደርሳል፣ እዚህ ደረጃ ደርሶ ያስተምራል ምንለው ልጅ አልነበረም። በዛ ሰዓት የሚያስተምሩ ዲያቆን አብርሃም ይባሉ አሉ። በጣም ንቁ የሆኑ አንደበታቸው ስል የሆነ አስተማሪዎች ነበሩና እንደ ሰንበት ትምህርት ቤት እንደ ክፍል ስንወያይ እንኳን ያን ያህል ሚዛን ሰጥተን እናዳምጠው አልነበረም። እና እዛም ከመጣን በኋላ አዲስ አበባ ቀድመን መድረክ የያዝነው እኛ ነን። በዚሁ በሰንበት ቤት ተያይዘን በወሊሶ ተዋወቀን። እሱ ብስራተ ገብርኤል በአባ ኃይለ ኢየሱስ ጊዜ ማታ ጉባኤ ይመጣል። ሰንበት ትምህርት ቤት ከልጆች ጋር ይግባባል። ሲመጣ እኛ መድረክ ይዘን ስናስተምር እሱ መድረክ ይዞ አያስተምርም። ለእኔ እንግዲህ የእሱ ነገር በጣም ልዩና ግሩም ሆኖ ከዛ ከአቡነ ዲዮስቆሮስ መንፈስ ይዟል የሚል ንግግር መናገር የጀመርኩት እኔ በዛ አጋጣሚ
5 መጨረሻ አካባቢ ወደ ሆሳና ሄጄ ነበረ ከአባ ኃይለ ኢየሱስ ጋር ማለት ነው። እና እዛ ሄጄ ትንሽ ቆይቼ ስመጣ መሀል ላይ አንድ ጊዜ ሰንበት ትምህርት ቤት በጣም ያው አዳራሹ ይሞላል እሁድ እዛ ሞልቶ ዛሬ ሰባኪው ዘላለም ነው ብለው አሉኝ። እና የትኛው ዘላለም ስላቸው ዘላለም መምህር ዘላለም እኮ ነው ሰባኪው የወሊሶ ምን አሉኝ። እኔ ማቀው መምህር ዘላለም እንደዚህ አይጠበቅም፣ በጉጉት የሚጠበቅም አይደለም፣ በዛ ደረጃ የሚናገርም ልጅ አይደለም። 2 ዘላለም ነበሩ ያን የምናቃቸውና የትኛው ከሁለቱ የትኛው ዘላለም ስላቸው ያው ምልክት ነገሩኝ። እስካይ ድረስ አላመንኩም ማለት እሱ አይደለም ብዬ ነው የወሰንኩትና ቁጭ ብዬ ጉባኤውን ለመማር ስጠባበቅ ያው ገባ። በጣም ነው የደነገጥኩት። ይሄ ሁሉ ከዛ አዲስ አበባም ላይ ስም ነበረው ስመጣ ዘላለም ሲሉ እኔ ማላቀው ዘላለም ነው እንጂ የሚሆነው እኔ ማቀው ዘላለም በዚህ ልክ ተሰሚነት አግኝቶ የሰው አይምሮን ስቦ ይሄ ሁሉ ሰው የሚያውቀው አይሆንም በዚህ በአጭር ጊዜ። እንደነገርኩኝ ሐሳብ እንኳን ስንወያይ ውይይት እንኳን ስንወያይ ያን ያህል ቦታ ሰጥተን የምናዳምጠው አልነበረም ሐቁን ለመናገር። ይኸውም እንደሚታወቀው በ2010 ሐምሌ 28 በሶማሌ ክልል የደረሰው በቤተ ክርስቲያን ላይ የደረሰው እጅግ አሰቃቂና ዘግናኝ በክርስቲያኖች ላይ የደረሰው መከራ ነበረ። ከ7 ያላነሱ ከ7 የበለጡ ቤተ ክርስቲያናት ተቃጥለዋል። ምእመናን የተለያየ ግፍ በብዙ መከራ ደርሶባቸዋል። በዚያ የሚያገለግሉ ካህናት እንደ ሽንኩርት ተቀርድደው ማለት ይቻላል በዘመኑ በቤንዚን ተከፉባቸው ተቃጥለው እንደ እስጢፋኖስ በድንጋይ ተወግረው በተለይ በደጋሀቡር በቅዱስ ጊዮርጊስ ቤተክርስቲያን በድንጋይ ተወግረው በምስራቅ ጸሐይ ቅድስት ኪዳነ ምሕረት ቤተክርስቲያን ደግሞ ብዙ ካህናት መከራ ተቀብለዋል። በረከተ ሰማዕታት ተሳትፈናል። ከነዚያ መካከል አንዱ እኔን እንደነበርኩኝ እንግዲህ ከዛ ከሐምሌ 28 የሙሪያ መከራ ሲወርድ ከነሐሴ 3 ጀምሮ 2010 ማለት ነው ከሊቃነ ጳጳሳት ጀምሮ ትልልቅ መምህራን ዘማሪያን በማህበር በግል እየመጡ ምእመናንን አጽናንተዋል። ምእመናን በወንጌል እንዲጸኑ በረከተ ሰማዕታትን መሳተፋቸው መከራውን የደረሰባቸው መከራ የተቀበሉት በዛን ሰዓት የደረሰባቸው መከራ በክርስትናቸው። ምክንያቱም ካህናት የተገደሉት ካህናት ቤንዚል ተርከፍክፎባቸው የተቃጠሉት ተቃጥለው የሞቱት ቤተክርስቲያን ውስጥ ነው። የተለያዩ ምእመናንም የተገደሉት በተቃጥለው በርናቸው ቅዱስ በርናቸው እንደተገኘው ተቃጥለው የሞቱት ቤተክርስቲያን ውስጥ ነውና መከራው በወቅቱ አሳዛኝና በጣም አሰቃቂ ነበረ። እግዚአብሔር ቸር ነውና እግዚአብሔር እሱ ባወቀ ወዳጆቹን በሰማዕትነት ጠርቷል። እኛን ደግሞ ለምስክርነት አስቀርቶናልና ስለዚህ እንዳልኩት ከነሐሴ 3 ጀምሮ ብፁዓን ሊቃነ ጳጳሳት መምህራን ዘማሪያን እየመጡ አጽናንተዋል። ከነዚያ መካከል እንግዲህ መምህር ዘላለም 2011 ከህዳር ጀምሮ ቀኑን ባላስታውስም እስከ ጥር ድረስ ባለው 3 ጊዜ መጥቷል። ከ2 ጊዜ በላይ መጥቶ ነው ያጽናኑን። እንግዲህ መምህር ዘላለም በብዙዎች ይሁንታ በካሜራ ጋጋታ ሳይሆን የመምህር ዘላለምን ለየት የሚያደርገውና ሁልጊዜ ባሰብኩት ቁጥር የሚደንቀኝ በተለይም የእረፍቱን ዜና በሰማውበት ጊዜ እጅግ ልናይን የሰበረው እና ሁልጊዜም ከአይምሮ የማይጠፋው ይህ ድንቅ ስራው ይህ ድንቅ የትሩፋት ስራ ነው። መምህር ዘላለምን የሚተካው ሰው የለም። ምንም የሚተካው ሰው የለም። እኔ የራሴ መለኪያዎች አሉኝ። የራሴ መለኪያዎች በአቅሜ የምለካበት እሱን እንኳን መገምገም አልችልም። ግን እኔ በአቅሜ ባለችኝ እውቀት ስረዳውና ስገመግመው ብዙ ሰባካያን በየጊዜው ይነሳሉ። በየጊዜው ይነሱና ህዝብ ይከተላቸዋል። ህዝብ ሲከተላቸው ግማሹን በጥቅም ይለውጡታል። ትንሽ ሄድ ካሉ በኋላ ካሁን በኋላ ህዝብ ተከትሎኛል ብለው ግማሹን ወደ ፖለቲካ ይለውጡታል። ያን ህዝብ የሚከተላቸውን ህዝብ ተጠቅመውበት እንደተበላበት እቃ ወደ ጎን ይጥሉትና እንደገና ከተጠቀሙበት በኋላ ትተውት ወደ ሌላ ይሄዳሉ። ቤተክርስቲያንን የሚያስነቅፍ ስራ ይሰራሉ።
ህዝብ ከተከተላቸው በኋላ ሃይማኖታቸውን እንደገና የኦርቶዶክሳዊትን እምነት የሚያስነቅፍ በሌላ መስመር ሄደው ደግሞ ቤተክርስቲያን ሲያሰድቡ እናያቸዋለን። ህዝብ ተከትሎት እንደገና እንዲሁ በግርድፉ የሚኖርም አለ። ደግሞ ያው የማስተማር ስልታቸው በደንብም ባይሆን መቼም ማስተማር ነው። የአቅሙን ያህል ሰው ያስተምራል። የዚህ ግን ለየት የሚያደርገው አንደኛ መምህር ዘላለም እንዴት አድርጎ እግዚአብሔር መንፈስ ቅዱስ ስለሚያቀበለው ነው እንጂ በመጠንቀቅም አይደለም። ሊቃውንቱ ሁሉ ይሳሳታሉ እኮ ብዙ ሊቃውንት ይሳሳታል ብዙ ይላል። ግን እሱ የማይሳሳትባቸው ነገሮች በጣም ይገርሙኛል። 4ቱ ንባባት የተስማሙለት ናቸው። ዲያቆን ዘላለም ወንድሙ ስሙ በቤተ ክርስቲያን መዝገብ ላይ በወንጌል አገልጋይነት ሰፍሮ ብቻ የሚቀር አይደለም። ሕይወቱ ከማዕረግ በላይ የሆነ የመስዋዕትነት ቅኔ ነበር። ነጭ ለብሶ የሸኘው ያ ሁሉ ምዕመን እርሱን ለ30 ዓመታት በነፃ የእግዚአብሔር ቃል የመገበው የወንጌል ግብር ሕያው ምስክሮች ናቸው። ዛሬ እርሱ የሰማይ ሙሽራ ሆኖ ተጠርቷል። እኛ ግን የኖረበትን ያንን የፍቅር ማዕድ እንዲህ እንዘክረዋለን። በቀብሩ ስነ ስርዓት ላይ እጅግ በጣም ነው ደስ እንዲለኝ አድርጎኛልና ጥሩ ስሜት ፈጥሮልኛል እና ሀዘኔን መከፋቴን እንድረሳ አድርጎኛል። እንደው ስንት ጊዜ ተለፎም እኮ እንደዚህ አይወጣም በእውነቱ እና ስንት መሪዎች የአገር መሪዎች ስንት ነገር ስንት ፓትርያርኮች እንኳን ይህን ያህል ክብር አላገኙም በእውነት እና መምህር ዘላለም በእውነት ዋጋውን አግኝቷል። ዝቅ ብሎ ማገልገልን ያችን ዋጋ የሰበካትን ያስተማራትን መምህር ዘላለም ከዚያ በላይ እጽፍ ድርብ በሞቱ አይቶታል፣ በእረፍቱ አይቶታል። ዛሬም በመስቀል አደባባይ የታየው ያ ሁሉ ነጭ የለበሰ ሕዝብ እርሱ ለዘራው ፍቅር የሰጠው ታላቅ ያው ምስክርነት ነው። ዘላለም የወንጌልን ግብር አብልቶ በነፃ አገልግሎት አራያ ሆኖ አልፏል። ያስተምርና እንደው መቼም እንደየአቅማችን ለሰባካያን የአበል እንሰጣለን። ነገም እንዳይሰለቹ ጠቃሚ አበል ባይሆን እንደየአቅሙ እናደርጋለን። ለሱ አበል እንስጥህ ብለን አንደፍረውም። ለምን የተነገረለት አበልም አይቀበልም። ወንጌልን በነፃ ዘርቶ የሚሄድ እንደሆነ ይነገርለታል። የታወቀ ነው፣ የታወቀ ሰው ነው እና አበል ብሎ የሚደፍረውም የለም፣ ተቀብሎም አያውቅም። ልጄ አጀትራስ ነው ገንዘብ ተቀብለው ጠይቀው ሳይሆን የሚያገለግሉት ገንዘብ ሰጥተው ነው የሚያገለግሉት። ከዛ ጋር ደግሞ ይሄን አገልግሎት ልታይበት፣ ልታወቅበት፣ እውቅና ላግኝበት አይሉ መድረክ ላይ አሁን ሲቀመጡ ከጀርባ ነው የሚቀመጡ። ሲጠሩ ነው ወደ መድረክ ለአገልግሎት ብቻ የሚቀርቡት። እውነት ነው። መምህር ዘላለም ቀደም ብዬ እንዳልኩት ነው እንግዲህ ትራንስፖርት ራሱ ከፍሎ አስተምሮ በዚህ ምስክር ይሄ ትራንስፖርት ብቻ አለመቀበሉ አይደለም የሚደንቀኝ። እኔ እዚህ የመጣው ጀምሮ ሳይ አስተምሮ ብዙ ጊዜ ሸኝቸው አውቃለሁ ያው እንዳልኩት ስለነበረ እና በር ላይ እጆቹን ዘርግቶ መጽውቶ ነው የሚሄደው እንኳን ትራንስፖርት ሊቀበል። ራሳቸውን ከጠሩ እግዚአብሔር የጠራቸው የሚለዩበት መለያ አለው፣ በቃ ምልክት አለው። ለምሳሌ እኔ ዘላለም የሆነ ሆቴል አየሁት፣ የሆነ ካፌ አየሁት፣ የሆነ ቦታ እንደዚህ አየሁት። በእድሜ ሰምቼ አላቅም። እኔ ገባለሁ የሆነ ቦታ እንገኛለን፣ እንደዚህ አይቼው አላቅም። እኔ የሆነ ቦታ ሲሄድ ሰዎች አገኛለሁ። ዘማሪም ልታገኝ ትችላለህ፣ ሰባኪም ልታገኝ ትችላለህ። ነጠላው ራሱ አንድ ነጠላ እኮ ከሰበሰ ስንት ዓመት ነው የሚለብሰው? አንድ ቀሚስ ከለበሰ ለስንት ዓመት ነው? አንገት ላይ እኮ የሚደረገውን ስታየው እቺ አይከን የብር ሰንሰለት ነች፣ አንድ መስቀል ነች። እሱም ያኔ በልጅነቱ ስብከት በጀመረ ጊዜ የሚያማትብባት አሁንም እስከ መጨረሻ ድረስ የተለየ አንገት ላይ የሚደረግ አይከን አርጓ አይተዋታቅ። አገልግሎቱ የታይታ ሳይሆን የትትናና ፍጹም መንፈሳዊ ነበር። የሚሰራውን ሁሉ በስውር የሚያደርግ በሰው ዘንድ ነቀፌታ የማይታይበትና አርአያ ክህነቱን በሚገባ የጠበቀ የከተማ መናኝም ነበር። እንዲህ ሰዎች ልከውላችሁ ነው ትሩፋት እሱ ራሱ እያደረገ ሰዎች ልከው ነው ይህን የሚያደርጉ ሰዎች ነበሩ፣ የበረከት ስራ የሚሰሩ ራሱ ቤተክርስቲያንን እያሰራ እንደዚህ የሚል ነው ታሪኩ እንደሰማ ነው። እኔም ባይኔ ቅድም እንዳልኩት ሰዎች ልከው ነው ብሎኛል። እኔ ጥርጥር ግን ራሱ
ወልደ መራሱ እንደሆነ ነው የተረዳሁት። ለምን በዚህ ጊዜ ጠብቀኝ፣ ከሌላ ሰው ቢሆን ኑሮ ገና አናግሬ እንደዚህ ነበር የሚባለው፣ ግን በዚህ ቀን ይህን አደርጋለሁ ነው ያለውና ስለዚህ በጥቅሉ መምህር ዘላለም በቃሉ የሚናገረውን የተገበረ እንደተባለው ክብረ ቤተ ክርስቲያንን ያስከበረ ስለ ምእመናን ስለሚገፉ ምእመናን ያለቀሰ ያነባ ሁልጊዜ በነገረ ሰማዕታትን ባነሳ ቁጥር ሳያለቅስ ሕይወተ ምእመናንን ባነሳ ቁጥር ሳያለቅስ ያስተማረበት ጊዜ እኔ በተከታተልኩት ሁሉ ጊዜ ሳያነሳ አላለፈም። ሰው ያደረገውን እኔ ያደረግኩ ብለው ያቀርባሉ። ሲልኩ እንትን ብለው አስተባብረው ምን ብለው እኔ እንዲህ ያደረግኩ ብለው ይሸለማሉ። እንደው ምን ሁሉም የሚያደርገው ቤተ ክርስቲያን ሰው እንደው መቼም ከዚያም አስተባብረው ምን ብለው እገሌ አስተባብሮ እንደዚህ አመጣ ተብሎ ምእመናን በሰጡትም ያም ትጋት ስለሆነ ተግቶ ያመጣ ስለሆነ እንደው እኛም እንሸልማቸዋለን እንደዚህ ያደረጉትን ሰዎች። ግን አንዳንድ ሰዎች ደግሞ የራሴ ነው ብለው አስመስለው ሁሉ ያቀርባሉ። እሱ እኛ ጋር መጣና መጎናጸፊያ ለቅዱስ ገብርኤል እንገዛለን ያሉ ሰዎች ነበሩ እና ከለሩ አሁን ይሄንን የገለጸበት ምክንያት ከለሩን ምን ያህል እንደሆነ ሙሉ ስጦታ እንዲሆን ምን አይነት እንደሆነ የምንፈልገው ለመጠየቅ ነው ይሄን ያደረገውና ከለሩ ምን አይነት ቢሆን ይሻላል አለን። አሁን በቀደም አንድ በጎ አድራጊ ያመጣው መጎናጸፊያ በጣም ቆንጆ ነው፣ አንድ ብቻ ነው። ስናወጣ ደግሞ ሁለት ታቦት ስለምናወጣ ተመሳሳዩን ያንን ቢሆን ቡኒ ቢሆን ብለን እኛም ሐሳብ ሰጠን፣ በጠየቀው ጥያቄ ማለት ነው። እሱ ከዚህ አልደጋገመም። ወዲያው ሽልክ ብሎ ሄዶ ገዝቶ ወዲያውኑ እንደዚህ ፈጥኖ የሚመጣል አላልንም። ተገዝቶ መጣና የመጎናጸፊያው ምናምን በጣም ገረመኝ። አንደኛ በፍጥነት መምጣቱ፣ ሁለተኛ ደግሞ እንደው ያስተባበራቸው ሰዎች እንዴት ፈጣኖች ቢሆኑ ነው እንደው ስፌቱስ እንደው በምን ጊዜ ደረሰ ብዬ እኔ በጣም ገርሞኝ በደንብ የተዘጋጀ ነው። ብዙዎች ሄደው በራሳቸው ፍላጎት ገዝተው ያመጡታል። እዚህ መጎናጸፊያ ማንሻ አይሆንም ደግሞ ለምን አላነሳችሁልን ይላሉ። በትክክል ስለማይሰራ ኳንትን ፕሮግራሙን ስለማያሟላ የመጎናጸፊያ ስርዓቱን ስለማያሟላ አናነሳበትም። አንዳንድ ጊዜ ሰዎች በራሳቸው ፍላጎት ስለሚገዙት ግን እንደዚህ አማክሮ እንትን ሲሉት ሄዶ በስነ ስርዓት ከሚያውቅ ሰው ያሰፉታል። እሱ ግን ከሚያውቅ ሰው በትክክል አሰፍቶ አምጥቶ አሰሰጠንና በኋላ እንግዲህ ታዲያ ጸሎት እናርግላቸው እንጂ ስማቸውን ምናምን አለ። አይ ስማቸውን ወልደ ሰማዕት በሉላቸው ብሎ የሌላ ሰው አስመስሎ የራሱን ስም የራሱን የክርስትና ስም ነው የነገረኝ። ለኔ ለራሴ ነው የነገረኝ። ቅዳሴ ላይ ወልደ ሰማዕት በሉላቸው ብሎ ነው ሄደው። ይሄ እንግዲህ ውዳሴ ከንቱ ፍለጋ አይደለም። በራሱ ገንዘብ የገዛውን በሰዎች አስመስሎ በስውር ስጡ የሚለውን ራሱ የሰበከውን በስውር ሰጥቶ ለደብረ ብስራት ቅዱስ ገብርኤል መጎናጸፊያ ያማረ ዘመን ተሻጋሪ የሆነ መጎናጸፊያ አበርክቶ ነው ሄደው። ይሄም የታወቀው አሁን የክርስትና ስሙ ሲነሳ ነው። እከሊያ ደስ ብሎኛል ጸልዩለት ብሎ የክርስትና ስም ሰጥቶ ነው የሚሄደውና እንዲታወቅበት የሚፈልግ ሰው አይደለምና የትንሣኤንም ስራ እንደዛው ግን አበርታቶን አጽናንቶን በርቱ አይዟችሁ ብሎ ግን ሳይሄድ መጥቶ ሳያጽናና እንደዛ ሳይሄድ ሄዶ አያውቅም። በቀጣይ እንገናኛለን የሚለው ቃል እኔ አሁን እስካሁን ድረስ አይምሮ ያልጠፋም። በቀጣይ እንገናኛለን አሁን ሁሉም ማገኘው ነው የሚመስለኝ። እውነቱን ለመናገር ቀረብ ብሎ ሳም አድርጎ ራስን ሸት አድርጎ አይዞ ብሎ የሚሄደው በጣም የሚጠፋ አይደለም። የሰማይ አክሊል ተዘጋጅቶልኛል፣ ሩጫን ጨርሻለሁ፣ አገልግሎት ፈጽሜያለሁ ብሎ ቅዱስ ጳውሎስ እንደተናገረው እንግዲህ ወዲያ ሰማይ አክሊል ተዘጋጅቶልኛል እንዳለው እሱ ስራውን ጨርሶ በፈጣሪው ፊት ለመንገስ ለመሞሸር ተጠርቷል። ግብሩም ተፈጽሟል፣ ማዕዱም ተነስቷል። ባለ 30ው መክሊት የነፃ አገልግሎቱን አጠናቆ ወደ ጌታው ደስታ ገብቷል። መለስ ብለን ምንድነው ምን ያህል ጊዜ ነው እየሰጠነ ያለ ነው? በዛ ላይ ኩራታችን ምንድነው? በአገልግሎታችን የምንቀበለው ነገር ምንድነው? መጽሐፉ በምድርም በሰማይ እጥፍ ይሆናል አይደል? ጴጥሮስም ሁሉን ትተን ተከተልን። ልክ ነው። ይሄ ልጅ ቤቱን ትቷል፣
እናቱን ትቷል፣ ወንድሞቹን ትቷል። በዓል አያቅም፣ ፋሲካ አያቅም፣ ከቤተሰቦቹ ጋር ንግስ ከቤተሰቦቹ ጋር አያከብርም። የሚያከብረው እሱ ከእግዚአብሔር ጋር ነው። ይሄን ሁሉ ተከተለ። ስለዚህ በምድርም በሰማይም የሚል መጽሐፍ ስለተጻፈ በምድርም የታየው ነው፣ በሰማይ ጥርጥር የለው ነገር ይጠብቀዋል። ስለዚህ ከደከምን አይቀር በምድርም አንዳንድ ጊዜ እኮ የአንዳንድ ሰዎች ኃጢአት የተገለጠ ነውና ፍርድን ያስከትላል ይላል። ስለዚህ የተገለጸ ጽድቅ እኮ ሊኖርን ይገባል። የሆነ ሆኖ ግን እግዚአብሔር እንዳልኩት ቀደም ብዬ በየጊዜው ሰዎች አሉት እኛ የማናውቃቸው አሁንም ይኖራሉ የሚያስተምሩ ምናልባት ካሜራው ሚዲያው ሸፍኖብን እንጂ ብዙ እንደ ዘላለም የሚኖሩ መምህራን አሉን። መምህራን ወንድሞቼ ታላላቆቼ እናም ጓደኞቼ ወንድሞቼ እንደ ዘላለም እንኖራላለው። ምእመናንንም መምህራንን እንደ ዘላለም ያሉ መምህራን መኖራቸውን ተስፋ እናድርግ፣ እንጽናና እላለሁኝ። ቤተክርስቲያን እግዚአብሔርም አይተዋትምና ቤተክርስቲያንን እንደ ዘላለም ያሉ መምህራንን ያድለን እላለሁ። ዘላለም ሆይ ወንጌልም በነፃ አዝለህ ገጠርና ከተማውን አዳረስክ። ዛሬ ደግሞ በነፃነት ወደ ሰማያዊ ቤት ተሻገርክ። አንተ የሰማይ ሙሽራ ነህ። እኛ ግን በቃላት የጠገብነውን ያንን የወንጌል ግብር እያሰብን በክብር እንሰናበታለን። ዋጋውን እግዚአብሔር ስለሰጠው እኛም መከተል ነው። እንደ መምህር ዘላለም መልካም ሰዎች እንድንሆን ነው እግዚአብሔርን የምለምነው። በመጨረሻ ምለው ያው እንግዲህ ምናልባት እንግዲህ እግዚአብሔር ፈቅዶ እንደሱ ያሉ መምህራንን እግዚአብሔር ደግሞ እንዲያዘጋጀልንና የበለጠ ከሱ ብዙ ትምህርት ወስደው ነገ እቺን ቤተክርስቲያን በሱ መንገድ እንዲቀጥሉ ነው ማሳሰብ። ከነ ጳውሎስ ከ12 ሐዋርያት ያላነሰ አገልግሎት የሰጠ ታላቅ ሐዋርያ ነው። እግዚአብሔር መድኃኔዓለም በዚች ዓለም የቀነሰበትን በሰማያዊት ኢየሩሳሌም በእነ አብርሃም በእነ ይስሐቅ በእነ ያዕቆብ እቅፍ ያስቀምጥልን፣ ነፍስን ይማርልን። ነፍስህን በአብርሃምና በይስሐቅ በያዕቆብም እቅፍ ያኑርልን። አሜን።